ቤሎ ጴጥሮስ ለጳውሎስ ጥባኬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በእያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ዛሬ የምንነጋገረው በእንተ ሆሳዕና ነው። እንግዲህ የአብይ ጾም 8ኛው ሳምንት በዓለ ሆሳዕና ይባላል። ሆሳዕና ቀጥታ በእኛ ስተረጎመው በተለመደው ዘይቤ መድኃኒት የሚል ትርጓሜ ይሰጠዋል። ግን ደግሞ ወደ ግዕዝ ስንቀይረው ኦ እግዚኦ አድኅንሶ አቤቱ አሁን አድን የሚል ትርጓሜ ይሰጠዋል። እንግዲህ ከግሪክም በዕብራይስጥም በተለያየ ቋንቋ ያው አቤቱ አሁን አድን የሚለውን ትክክለኛ ትርጓሜ ነው ሊቃውንት ይናገራሉ። በአንጻሩ ግን ትናንትም ዛሬም አሁንም ወደፊትም አዳኝ የሆነ መድኃኔዓለም ሰው ሆኖ ወደዚህ ምድር መንጣቱንና በአህያ ላይ ተጭኖ ወደ ቤተ መቅደስ ጉዞ ማድረጉን ወደ ሆሳዕና ማድረጉን በዝርዝር የሚነግረን ዕለትና በዓል ስለሆነ በዚህም ዕለት ቅዱስ ያሬድ በሰየመው መሰረት በቤተ ክርስቲያናችን ሆሳዕና የሚል ከትንሣኤ ቀድሞ ያለው ሳምንት እንደውም ይሄ የመድኃኒት ሳምንት ይባላል። የድነት ሳምንት በሌላ አባባል ደግሞ በክርስቶስ መከራ ዙሪያ ስንመለከተው የሕማማት ሳምንት ነው። ግን ከዚያ ቀድሞ የሚደረገው ሆሳዕና ነው። በዚህ ዕለት በእርግጥ ቃለ እግዚአብሔሩ ሰፊ ነው፣ ዑደት አለው። አጠቃላይ ቤተክርስቲያን ዑደት እየተደረገ የሚዜም በዜማ የሚባል በንባብ የሚባል ከብሉይ ኪዳን ከአዲስ ኪዳን የተውጣጣ ሰፊ የሆነ ሕግና ስርዓት አለው ቤተክርስቲያኗ ማለት ነው። እሱን ያው በቤተክርስቲያን ዘወትር ስለሚደረግ በዚያው ሁላችንም ያው የዘወትር ግብዣችን ስለሆነ በዚያው ተገንተን መከታተል ስርዓቱን ከሊቃውንት ከአባቶቻችን ጋር አብለን ስርዓቱን ማየት መመልከትና መቀደስ ይቻላል። ግን ወደ መሰረታዊ ነገሩ ስንመጣ ያው ለዓለም ሁሉ የሚታወጅ የምስራች ወንጌል እሱን ያው መረዳት ማወቅ ማስረዳት ማወቅና ማሳወቅ መረዳትና ማስረዳት አዋጁን ማዳመጥና ለሌላው ማወጅ ይሄ ዘወትር ስራ ስለሆነ በመድር ላይ የተሰጠ የእግዚአብሔር አደራ ወንጌል ስለሆነ ስለሱ በሰፊው እንደተለመደው እንነጋገራለን ማለት ነው። ለዚህም ደግሞ በዚህ ዕለት ያው እንደተለመደው በቅዳሴ ላይ የሚነበቡ የመጽሐፍ ቅዱስ ምንባባት አሉ። ከዚያ መካከል ያው መዝሙረ ዳዊቱ ምን ይላል? የብሉይ ኪዳኑ መዝሙረ ዳዊት በጣም ሰፊ ነው፣ ብዙ ምስባክ አለው በዚህ ዕለት። ግን ከዚህ መካከል ደግሞ እንደው ለቅዳሴ የተመረጠው ምንድነው ከተባለ በትክክል የቅዳሴው ሚስጥር ከወንጌል ጋር የሚያዋህድልን በመዝሙረ ዳዊት መዝሙር 46 ከቁጥር 1 ጀምሮ ያለ ይሆናል። ተሴብሖ ኢየሩሳሌም ለእግዚአብሔር ብሎ ይጀምራል። ይሄ ኢየሩሳሌም እግዚአብሔርን ታመሰግነዋለች። ኢየሩሳሌም ለእግዚአብሔር ምስጋና ታቀርባለች። ኢየሩሳሌም ስለ እግዚአብሔር ምስጋና ትመሰክራለች። ወሰብሕዎ ለአምላክኪ ጽዮን፣ ኢየሩሳሌም የምታመሰግነውን አምላክ ጽዮንም ለአምላክሽ ለርሱ ምስጋና አቅርቢለት፣ ዝማሬ ዘምሪለት ይላል። አሁን ጽዮንና ኢየሩሳሌም የተለያየ ይመስላል። ሊቃውንት ሲገልጹት ኢየሩሳሌም ሀገሪቱ፣ ጽዮን ቤተ መቅደሱ፣ ኢየሩሳሌም ቤተ መቅደሱ ወይም ጽዮን ህዝቡ። ያው ኢትዮጵያ ሲባል ኢትዮጵያውያን ይገልጻል፣ ሀገሪቱንም ይገልጻል ማለት ነው። እንግዲህ ኢትዮጵያ ታበጽሕዮ በእግዚአብሔር እጆቿን እግዚአብሔር ዘረጋለች ሲባል ህዝቡ ማለት ነው። ኢትዮጵያ ብሎ ህዝቡ ማለት ይቻላል፣ ህዝቡ ብሎ ኢትዮጵያን ማለት ይቻላል። በማደሪያው ስም አዳሪው ይጠራል፣ ባዳሪው ስም ማደሪያው ይጠራል ማለት ነው። እንደዚያ እንደማለት ነው። ተሴብሖ ኢየሩሳሌም ለእግዚአብሔር ሲል ኢየሩሳሌም ቤተ መቅደሱ እግዚአብሔርን ያመሰግነዋል ማለትም ምስጋናው በቤተ መቅደሱ ይገለጣል ማለት ነው። ተሴብሖ ኢየሩሳሌም ወይም ካልን ደግሞ በኢየሩሳሌም ያለው ህዝቡ እግዚአብሔርን ያመሰግናል ማለት ነው። ወሰብሕዎ ለአምላክኪ ጽዮን፣ ጽዮን ሆይ አምላክሽን አመስግኝ ማለት ደግሞ ቤተ መቅደስ ምስጋና ታመስግን ወይም ጽዮን የተባሉ ህዝቡ በኢየሩሳሌም የሚኖሩ ህዝቦች ምስጋና አቅርቡ የሚል ትርጓሜ ይሰጠናል ማለት ነው። ምክንያቱ እንድታመሰግነው ኢየሩሳሌም ሀገሪቱም ሆነ ቤተ መቅደሱ ህዝቡም ቢሆን ጽዮን የተባለ አምላክሽን አመስግኝ ካለ በኋላ ታላቁ መዝሙረኛ ዳዊት ሲናገር እስመ አጽና መናስግተ ኆኃትኪ፣ እነሆ
የበሮችሽን ቁልፍ አጽንቶልሻልና ያ ማለት ምን ማለት ነው ኢየሩሳሌም ስትመዘበር ኑራለች ቤተ መቅደሱም ሲቃጠል ኑሯል መቅደሱ መስዋዕተ ሪያ ሲሰዋበት ነበር እንደገናም ደግሞ ርኩሳን ጣዖት አምላኪ ሰዎችን በቤተ መቅደሱ እየገቡበት ነበር ብዙ ጣውረድ ነበር የኦሪቱ ቤተ መቅደስ ያ ክብር አጥቶ ነበር ክብር ተለይቶትም ነበር ብዙ ጣውረድ ነበረበት በአዲስ ኪዳኑ ግን በደም ተመስርቷል ተቀድሷልና ማለትም ያንኛው ርኩሰት ያደረጉ ሰዎች ብዙ ሲያንገላቱ የነበረው መቅደስ እሱ አለፈና ያንን የሚያደርገው ሰይጣን ስለነበረ ሰይጣንን እንዳይገባ አድርጎ በሮችሽን አጽንቶልሻል ማለት በደሙ ቀድሶታልና ሰይጣን እንዳይደርስበት አድርጎ መቅደስሽ ተቀድሷልና ጽዮን የተባለሽ ቤተ መቅደስ ወይም ጽዮን የተባላችሁ ምእመናን የሐዲስ ኪዳን ይሄ እድል ተሰጥቷችኋልና ወይም በደሙ ታትማችኋልና እግዚአብሔርና መስገኑት የሚል ብሉይ ኪዳን ላይ 1000 ዘመን ቀድሞ ከ1000 ዘመን በኋላ ያለውን አዲስ ኪዳንን በዚህ መንገድ ነብዩ እግዚአብሔር ቅዱስ ዳዊት ገልጾልናል ማለት ነው እንግዲህ ከዚህ ጋር ተያይዞ ያው ምስጋና ይበዛል በዚህ በሆሳዕና ስለ ምስጋና ነው የሚመሰገነው ማን ነው ሰማይና ምድርን የፈጠረ እግዚአብሔር ነው የሚመሰገንበት ምስጋና የበዛበት ምክንያቱ ምንድነው ዓለማትን ፈጥሮ እየመገበ የሚኖር በዚያ እየተመሰገነ ሲኖር እግዚአብሔር ማልተና ሌሊት ክረምትና በጋን እያፈራረቀ እየተመሰገነ የሚኖር በልልና የሚኖር እግዚአብሔር ከዚያ የበለጠ ደግሞ እንድናመሰግነው የሚያስገድር ነገር ራሱ ወደዚህ ምድር መጥቶ ማንንም ሳያስገድደው በራሱ ፈቃድ ሰው ሆኖ መጥቶ በቀራንዮ እርጥብ ግንድ ተሸክሞ ጨርቅ አገልድሞ መራቅ ተተፍቶበት በጥፊ ተመቶ ስጋውን ቆርሶ ደሙን አፍስሶ ዓለምን ሊያድን መንጣቱን መግለጽ ስለሆነ የሚገልጹበት ቋንቋ ማጣት ያላመሰገነ ፍጥረት እንደሌለ ነው ድንጋይም እንዲያመሰገነ መጻሕፍት ይናገራሉ ሌሎችም መጻዋት በልደቱ እንስሳትም ጭምር እንዲያመሰገኑ እስትንፋሳቸውን እንደገበሩ እግዚአብሔር ወደዚህ ምድር ሲመጣ እሱ ባወቀ ሁሉ ማመስግኖታል በነገራችን ላይ እግዚአብሔር ምስጋና ማመስገን አንደበት የሌላቸው ሁሉ እነሱ በመፈጠራቸው እግዚአብሔር ስለሚመሰገን አመሰገኑት ተብሎ ይገለጣል እንደው አዕዋፈ ሰማይኒ የሰማይ ወፎች ዋሳተ ባሕርኒ አሳተ የባህር ዓሣዎች ወዘኒ ሐውር የሚንቀሳቀስ ማንኛውም ሁሉ እግዚአብሔርን ያመሰግነዋል ያል መጽሐፍ እና ስለዚህ የምስጋና ቀንም ነው ይሄ ሰማያዊ ምድራዊ ሆኖ መጥቶ እንደገና በአህያ ላይ ተጭኖ ተገልጦ መታየቱ በአደባባይ ለዚያ ፍጥረት ሁሉ እንዲያመሰግነው እንደገና እናመሰግንም አንዱ ሲል አንዱ ፍጥረት ሰዋፉን ሲዘጋ አንዱ ባንዱ ላይ ምስጋናው እንዲከለከል ሲያደርግ ድንጋዮችን አስነስቶ በቢታሪያ እግዚአብሔር መመስገን በፈለገው አቅጣጫ በእንስሳትም ባራዊትም የመመስገን እግዚአብሔር መብት እንዳለው ማድረግ እንደሚችል ከሐሊነቱም የተገለጠበት ቀን ነው ማለት ስለዚህ ሆሳዕናን ወደ ወንጌሉ እናንጣውና እንደው ሰፋ ስለሚያደርግልን ሚስጥሩን ወደ ማቴዎስ ወስደነዋል ሉቃስም አለው ዮሐንስም አለው ማርቆስም ጽፈዋል አራቱ ወንጌላውያን ተባብረዋል በዚህ በዓል ላይ በብዙ በዓላት ላይ ይተባበራሉ ሶስቱ ተባብረው የሚጽፉት አለ ሁለቱ ብቻ የሚጽፉት አለ አራቱም የሚተባበሩበት አለ አንዱም ብቻ የሚጽፈው አለ ስለዚህ እንደዚያ ቢሆን ግን በዚህ ላይ ደግሞ አራቱም ተባብረው ጽፈዋል ግን ማን እንደ ማቴዎስ አስፍቶ ስለሚጽፍ ወደ ማቴዎስ ለሚስጥሩ ወደዚያ መሄዳችን ነው እንጂ በኡደቱ ላይ ግን አራቱም ወንጌላውያን በፈረቃ እንደምን በምስራቅ በምዕራብ በሰሜን በደቡብ አቡን እየተመራ ከዚያ ምስባክ እየተሰበከ ወንጌላት እየተነበቡ በአራቱ ማዕዘን ቤተክርስቲያን ይህን ቀን ታስባለች በአራቱ ማዕዘን ዓለም ወንጌል መሰበኩን ነው ከቅዳሴው ጋር ተያያዥ ነው ማለት ነው ይሄን ይገልጽና እንዲህ ይላል ወቀሪቦ እግዚአብሔር ኢየሩሳሌም በጻ ቤተፋጌን ተገቦ ደብረ ዘይት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በቀረበ ጊዜ ማለትም ከየት ወደ የት ወንጌሉ ያለው ኢየሩሳሌም በቀረበ ጊዜ ቢታንያ ነበር ማለት ነው ቢታንያ ያላዛር ሀገር ነው በኢየሩሳሌም በምስራቅ በኩል እንደው 15 ኪሎ ሜትርም ይላሉ እዚያም 30 የሚሉ አሉ እንግዲህ ያው እሱን እርግጠኛ ባንድ ሆነው ግን ለኢየሩሳሌም ቅርብ የሆነች ከተማ ናት ቢታንያ ማለት በዚያች በቢታንያ ጌታችን ኢየሱስ ክርስቶስ በዚያ ብዙ ጊዜ ይመላለሳል በእናላዛር ቤትም ይገባል ይወጣል እጅግም ቀራቢያቸው ነው አላዛርም በሞተ ጊዜ ለቅሶ ደርሷቸዋል ለቅሶ ከደረሳቸው በኋላም እንደገና እነሱን አጽናንቶ ካጽናናም በኋላ አላዛር የሞተው ወንድማቸውን በአራተኛው ቀን አስነስቶ ሰጥቷቸዋል በዚህም ክብሩን ገልጧል በዚያ ቢታንያን በደንብ ጌታችን ኢየሱስ ክርስቶስ በኪደተ እግር እየተመላለሰ ለኢየሩሳሌምም ቅርብ ስለሆነች ከዚያው አካባቢ ብዙ እንደማይርቅ
መጻሕፍት ይናገራል። በተለይ የዮሐንስ ወንጌል ምዕራፍ 11 ስናነባው ይህንን እውነታን የሚያስረዳን ወደ ቤተፋጌ ደረሰ ነው የሚለው። እንተገብ ደብረ ዘይት በደብረ ዘይት አጠገብ ወገብ ወይም እዚያው ጎን ብለን ጥቃ ደብረ ዘይት እዚያው ጎን ነው። አቀበ ደብረ ዘይት በደብረ ዘይት ተራራ መውጫ መውረጃ ወይም አቀበት ላይ ማለት እንችላለን። አንጻረ ደብረ ዘይት በደብረ ዘይትም በዚያው አጠገብ ማለት ይቻላል። ፊት ለፊት ማለት ይቻላል። ሰፊ ትንታኔ መስጠት ይቻላል። እና ቤተፋጌ የሚባል ቦታ አለ። ፋጌ የሚለው እንደው ብዙ ሐሳብ ይሰጡታል። አንዳንዶቹ ፈናና ይሉታል። ማለትም እጁ እግሩ እንደዚህው ፈናና የነበረ ወይም እጆቹ እግሮቹ የተቆረጡ አንድ ፋጌ የሚባል ሰው ነበረ። በዚህ አካባቢ ቤት ሰርቶ ለብዙ ዘመን የኖረ ሰው ነበርና በሱ ስም ቤተፋጌ ተብሎ ይላሉ አንዳንድ ሊቃውንት ማለት ነው። እንደገና ግን ዋናው ቀጥታ ሲተረጎም የተመሳቀለ ጎዳናም ብለውታል። ቤተፋጌ ማለት የተመሳቀለ ጎዳና ምስራቅን፣ ምዕራብን፣ ሰሜንን፣ ደቡብን አራቱን ማዕዘን የሚያገናኝ መስቀለኛ መንገድ ማለት ነው። ከዚያው ደብረ ዘይት አጠገብ ያለ ወደዚያ በደረሰ ጊዜ ወምዝ ፈኖ እግዚእ ኢየሱስ ክልኤተ ማርዳይሁ ሁለት ተማሪዎቹን ላከ። ወይቤሎሙ ሁሩ ሀገረን ተቅድሜክሙ ወደፊታችሁ ወደ ኢየሩሳሌም ወደ ከተማ ግቡ አላቸው። ከተማውን እያሳየ ግቡ አላቸው። ወተረክቡ ወላዲ ግሱረ ዘይተጽኖ ሰብድ ቢሁ አህያ ታገኛላችሁ፣ ሰው ያልተጫነበት የአህያ ውርንጫ ታገኛላችሁ። እንደው ዲግ ተስርተ ምስለ ዋላም ይላል። ማርቆስ ዋል ብቻ ነው የሚለው። የአህያ ውርንጫ ታገኛላችሁ ይላል። ማቴዎስ ደግሞ ዲግ ተስርተ ምስለ ዋላ የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ሄዳችሁ ፈታችሁ አምጡልኝ። ለምን ትፈታላችሁ ብሎ ጌታቸው ቢጠይቃችሁ ጌታቸው ይሻቸዋል በሉ ብሎ ተማሪዎቹ እንደላከ ይነግረናል። እንግዲህ ስንመለከተው ጌታችን ኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም ነው ጉዞ እያደረገ ያለው። ፋጌ የሚባል የተመሳቀለ ጎዳና ያለበት ቦታ በደረሰ ጊዜ ኢየሩሳሌምን እየተመለከተ ፊት ለፊት ተማሪዎቹ ሁለት ተማሪ ላከ ነው የሚለው። ወደ ሁለቱ ተማሪዎች ወደ ኢየሩሳሌም ሲልካቸው እንደ ማቴዎስ አህያ ውርንጫዋ ጋር ታስራ ታገኛላችሁ፣ እንደ ማርቆስ ደግሞ ውርንጫ ታገኛላችሁ፣ ሰው ያልተጫነበት ፈታችሁ አምጡልኝ ይላል። ይሄ አይጣላም ይሉ አይጣላም። ሊቃውንት ሲተረጉሙት እዋል የወንጌል ምሳሌ ነው ብለውታል። እንደገና አህያዋ ደግሞ እናቷ ደግሞ የኦሪት ምሳሌ ነው። ማቴዎስ ሁለቱንም ጻፈ፣ ኦሪትንም ወንጌልንም ሁለቱም ምሁር ስለሆነ ነው። የሕዝብና የአሕዛብ መምህር ስለሆነ ነው ማለት ነው። ማርቆስ ደግሞ ዋልን ብቻ የጻፈው የሕዝብ ብቻ መምህር ስለሆነ ነው ብለውታል። ዋል ማለት ያው የወንጌል ምሳሌ ነው። አሕዛብን ብቻ ነው ያስተማረው ማርቆስ ብለው ሊቃውንት አባቶቻችን እዚህ ያስጠጉታል። ሌላው ይሄኛው ማቴዎስ ግን የብሉይም የሐዲስም እንደገ ስለሆነ ሁሉንም ስላስተማረ ደግሞ ሕዝብና አሕዛብን በብሉይና በሐዲስ ስላስተማረ ያቺኛዋ የኦሪት ምሳሌ ናት። አህያዋ ውርንጫው የወንጌል ምሳሌ ነው። እሷ የሕዝብ ምሳሌ ናት። አህያዋ ውርንጫው የአሕዛብ ምሳሌ ነው ብለውታል ሊቃውንቱ። ሂዳችሁ ፈታችሁ አንጥዱ ብሎ ተማሪዎቹን ላከ። ዓለም ከማይሰራ ኃጢአት የሚፈታበት ጊዜ እንደደረሰ ነው ሚስጥሩ። ለጊዜው አህዮች ናቸው፣ ግን የሕዝብ የዓለም ምሳሌዎች ናቸው። የዓለም ሕዝብ ፈታችሁ አምጡልኝ ያለ ሐዋርያት ማሰር መፍታት ስልጣን ለጴጥሮስ እንደነገረው በቂሳሪያ ምድር እንደነገረው ማሰር መፍታት ስልጣን እንደተሰጣቸው ለጊዜው አህዮች ፈታ ያመጣሉ። ፍጻሜው ግን ዓለምን ሁሉ ከማይሰራ ኃጢአት በተሰጣቸው ስልጣን እየፈቱ ወደ ክርስቶስ የሚያቀርቡ መሆናቸው ነው። ከዓለም እየፈቱ እነኛ ከሰው ጓሮ ነው ፈታ የሚያመጡት። ከዚህ በኋላ ግን ሕዝብ አሕዛብን በምድር ላይ እየፈቱ ካህናት እስከ ዕለተ ምጽአት ድረስ በወንጌል እየተፈታ ዓለም ወደ ክርስቶስ የሚቀርብበት መንገድ እንደደረሰ ያንን መመሪያ ግን መንገዱ ለመስጠት ነው አሉ። ስትፈቱ ጌታቸው ለምን ተፈቷላችሁ ቢላችሁ ጌታቸው ይፈልጋቸዋል ይሻቸዋል በሉ የሚለው ነው። ይሄ ሊቃውንት ሁለት አይነት ትርጓሜ ይሰጡታል። አንደኛው ምን ጌታ አላቸው፣ ጌታቸውማ አትፍቱ እያለ ነው። ሌላ ጌታ አላቸውን ቢሉ አዋላቸው። ሁለት ነገር ይተረጉማሉ። አንዱ አህዮቹን ሰርቆ ነው ያሰራቸው። ያ ሰው ሰርቆ ያሰራቸው ስለሆነ ጌታቸው ይፈልጋቸዋል ማለት የሰረከው ሰው እንደማለት ነው ብለውታል። እንደው ወንጌሉ እውነቱን ለመናገር ትክክለኛው ይሄ ነው የሚሆነው። ወንጌሉ ገጽ ነው ስንመለከተው ሄዱ አህያ ፈተው ሲወጡ ለምን ትፈታላችሁ አላቸው። ጌታቸው ይሻቸዋል ብለው ክርስቶስ የነገራቸው መልስ ሰጡ። ሲሰጡ ጸጥ አለ ነው የሚለው። እንዴ ከኔ በላይ ምን ጌታ አላቸው? ጌታቸው እኔ አይደለሁ የአህያው ባለቤት እኔ ነኝ አላለም። ምክንያቱም የተሰረቁ እንደሆኑ መጽሐፍ ቅዱስ በማያሻማ ሁኔታ በደንብ ገልጾታል። መተርጉማን ይህን ሚስጥር አውጥተው ይተረጉማሉ ማለት ነው። ሁለተኛው ግን ደግሞ መሰረታዊ ተርጓሚው ደግሞ ያኛው ጌትነቱ ሳር ማብላት ውሃ ማጠጣትና መጫን ነው። ከዚህ ያለፈ ጌትነት የለውም። ካለመኖር ወደ መኖር አንጥቶ የፈጠራቸው ጌታቸው
በእነሱ ላይ ሊገለጥባቸው ኪሩብ ዘባነ ኪሩቤልን ወክለው በመድር ላይ እንዲገኙ የሱ ፈቃድ ሆኗልና ስለዚህ ለሱ ስጡት ለፈጣሪያቸውን የፈለጋቸው አንተ አልፈጠርካቸውም ጋጥህ ማሰር ውሃ ማጠጣትና ሳር መብላት ሊሆን ይችላል መጫን ማውጣት ማውረድ ማዘዝ ሊሆን ይችላል መገልገል በእነሱ ሊሆን ይችላል ያንተ ጌትነት አሁን ግን ካለ መኖር ወደ መኖር አንጥቶ ላንተ የሰጠህና የፈጠራቸው ያስገኛቸው ሀፈለገም ደግሞ በሞት ሊወስዳቸው የሚችል ጌታቸውን የፈለጋቸው ብለው ነገሩት እሱም ዝም አለ ይላሉ ዝም አለ አመጡለት ከዚያም በኋላ ጌታችን ኢየሱስ ክርስቶስ አህያውን ካመጡለት በኋላ ውርንጫውንም ካመጡለት በኋላ በእነሱ ላይ ተጫነ ነው ተጭኖ ጉዞውን ቀጠለ ወዙ ሁሉ ይፈጸም ዘተቢለ በነብይ የተነገረው በልጓ ለሁለት ተጽዋን ነው ንጉስኪ መጽ ጻድቅ ወይዋህ እንዘ እንዲበዲት ወዲ በዋላ በትንቢተ ዘካርያስ ነው ያለው ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ስታነቦ እነሆ የጽዮን ልጅ እንዲበሏት ንጉስሽ ነው ባያ ተጭነ ይመጣል ብላችሁ ንገሯት ተብሎ የተነገረው የነቢያቱ ትንቢት የነቢዩ ትንቢት ይፈጸም ዘንድ ኢሳይያስም ይናገራል ኢሳይያስ እንደመምር ዘካርያስ እንደደቀመዱ ዘካርያስ 9:9 ላይ እንደገና ኢሳይያስም 60 ላይ ስንመለከት እስመናሁ በዛ አብሪሂ ኢየሩሳሌም አብሪ ብሪሂ ደስ ይበልሽ ማለትም ብሎ ይተረጎማል ዘይቤውን ያንንም ስለሚያስተረጉም አብሪሂ ደስ ይበልሽ ወይም አብሪ እስመናሁ ንጉስኪ መጻ እነሆ ንጉስሽ መጥቷልና እንዚያ እንዲበዲት ወዲ በዋላ ባህያና በውርንጫው ላይ ተጭኖ ኢሳይያስ ተናግሯል ዘካርያስም ወነዋ በልጓ ለሁለት ጽዮን ነዋ ንጉስኪ መጻ እንዚያ እንዲበዲት ወዲ በዋላ ባህያላ ውርንጫ ላይ ተጭኖ እነሆ ንጉስሽ መጥቷል የዋህ ወጻድቅ የዋህ ነው እውነተኛ ነው እውነትን የሚናገር የዋህ ዘሴቱ ምስሌሁ ወምግባሩ ቅድመ ገጹ ዘሴቱ ምስሌሁ ዋጋው ከሱ ጋር የሆነ ወምግባሩ ቅድመ ገጹ ስራውን በፊት የሚበራ ማለትም በግልጽ ድውይ የሚፈጉስ ስራው ለምጽ የሚያነጻ ጉር የሚያበራ ሙት የሚያነጻ ዘላለማዊ መንግስቱን የሚሰጥ ፊት ለፊት ተሰቅሎ ዓለምን የሚያድን ሰማይና ምድርን ህዝብና አሕዛብን ሰውና እግዚአብሔር ሰውና መላእክትን ሊያስታርቅ የሚችል ንጉስሽ ምግባሩ ማለት ይሄ ነው ስራው ይሄ ሁሉ በግልጽ የሚሰራ ሁሉን ማድረግ የሚችል እንደሁም ደግሞ ዋጋው በእጁ የሆነለት ማለትም ደግሞ መንግስተ ሰማያት እነኋት ውረሷት ብሎ መስጠት የሚችል እንደው ንስሐ ግቡ መንግስተ ሰማያት ቀርባለች ብለው ሌሎቹ ሐዋርያት ሰብከዋል እሱ ግን እነኋት መንግስተ ሰማያት በመካከላቸው አለች ብሎ እነኛ ማስተዋወቅ ነው እሱ መስጠት ነው እነኛ መንገድ መምራት ነው እሱ ደግሞ ማስገባት የሚችል እነሆ ዋጋው መንግስተ ሰማያት በእጁ የሆነ እሱ ይመጣል ተብሎ እንደተነገረ ወሐዊሮ ማርዳይሁ በገብሩ በከማዘዞሙ ሐዋርያትም ሄደው ጌታችን እንዲያዘዛቸው አደረጉም በዚያንም ሄደው ጌታችን እንደነገራቸው አደረጉ አምጹ እዲግተ ምስለ ዋላ አህያዋን ውርንጫው ጋር መጡ ወራሃኑ አልባሲሆሙ ላይ ለሆሙ ተጽነ እግዚእ ኢየሱስ ወይ ዲቤሆሙ ከዚያ በኋላ አህያውን አመጡና ልብሳቸውን ሁሉ አህያዎቹ ላይ ጎዘጎዙለት ጌታችን በእነሱ ላይ ተጫነ በሁለቱ ላይ እንደተጫነባቸው ቢሉ በሁለቱ ላይ በተአምር ነው የተጫነባቸው በአንዱ ሲጫን በተአምር በሁለቱ ላይ ተጭኗል በአብርሃም ቤት አንዱን አዝሎ ሲሄድ ስላሴ ሶስት ሆነው ቤቱ እንደተገኙ አሁን በአህያዎቹ ላይ በውርንጫውም በእናቱም ላይ በተአምር ተጭኖባቸዋል ልብሳቸውን ጎዘጎዙ አለ የማትቆረቁር ህገ ወንጌልን ሰራህልን ሲሉ ልብሳቸውን ጎዘጎዙለት ወዘይበዙ ህዝብ ነጸፉ አልባሲሆሙ እስተፍኖት ልብሳቸውን ብዙ ህዝብ ደግሞ እየጎዘጎዙ በየመንገዱ ያነጥፉ ነበር በየመንገዱ ማንጠፋቸው እንኳን ላንተ አይደለም ቀርቶ በዘባነ ኪሩብ በየማን አብ የምትሰለስ የምትቀደስ ወደዚህ ምድር በስጋ የተገደድ ካለምን ለማዳን የመጣህ ለጌታችን የነፍስ የስጋ መሪያችን ላንተ አይደለም ቀርቶ ለተጫንክባት አህያም ክብር ይገባል ሲሉ በየመንገዱ ልብሳቸውንም ማንጸፍ እንደጀመሩ መተሩ አይጹቀ ሙስተዕጸው ከእንጨት ቅጠል እየቆረጡ ወነጸፉ እስተፍኖት በመንገድ ያነጥፉ ነበር ወይም አነጠፉ ወህዝብ ሰል ለሐውዱ ቅድሜሁ ለይተሉ ይጸሩ ይብሉ ሆሳይና ለወልደ ዳዊት ብሩክ ዘይመጽ በስመ እግዚአብሔር ሆሳይና ባሪያም ያለ መድኃኒት ወይም አሁን አዲን ባሪያም ያለ ሐውልት አዲን የመጣ ላንተ ለዳዊት ልጅ ምስጋና ይገባል እያሉ ከፊትም ከኋላም እየተከተሉ ከፊት እየሄዱ እየመሩ እየተከተሉ ቅጠል እያነጠፉ ያመሰግኑን ነበር ወበኦ ኢየሱስ ኢየሩሳሌም ታውከት ኩለ ሀገር እንዘ ተብል በንኡቱ ዝንቱ ወደ ኢየሩሳሌም ጌታችን ኢየሱስ ክርስቶስ በገባ ጊዜ ግን ሀገር ሁሉ ታወከ መንኡቱ ዝንቱ ይማን ነው ብሎ አገር ታወከ ማለት ህዝቡ ወይቤሉ አሕዛብ ዝውቱ ኢየሱስ ነብይ ዘምናዝሬት ዘገሊላ እምነት የሌላቸው አሕዛብም የናዝሬቱ ኢየሱስ የገሊላው ናዝሬት ነብይ ነው ባሉት ይላል የአሕዛብ ስሜት ነው አሕዛብ ነብይ ይሉታል እኛ የነቢያት አምላክ ነው
ሐዋርያም የሚሉት አሉ። እኛ ደግሞ የሐዋርያት አምላክ ነው የሰማዕታት የነቢያት የሐዋርያት የሁሉም አምላክ ፈጣሪ ወደዚህ ምድር እንደመጣ አልተረዱትምና በተረዱት ልክ አሕዛብ ነብዩ ኢየሱስ ነው ብለው የተናገሩ ነበሩ። ወቦአ ጊዜ ኢየሱስ ቤተ መቅደስ ወደ ቤተ መቅደስ ገባ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ ዑደተ ሆሳዕና ማድረጉን በዝርዝር ይነግረናል ማለት። እንግዲህ የሆሳዕናን በዓል ስንመለከተው እንዳልኳችሁ ሚስጥሩ ሰፊ ነው፣ ጥልቅ ነው። በዚያው ልክ የምስጋና ቀን ነው፣ እጅግ ምስጋና የበዛበት ቀን ነው። አሁን እዚህ ላይ በትርጓሜው ሊቃውንት የከለከሉ አሉ። እንደውም ወንዘ ሰሙን በዓለ ፋሲካ እንግዲህ በዚህ ሳምንት በዓለ ፋሲካ ይደረጋል የሚል የቅዱስ ያሬድ መዝሙር ሌሊት ሊቃውንት የሚያስቀምጡ ሳምንታዊ ፋሲካ የሚደረግበትን ቅድመ ፋሲካ ሆሳዕና መሆኑን ድራር ወይም ዋዜማ እንደሆነ በደንብ ይገልጹታል። ወንዘ ሰሙን በዓለ ፋሲካ ቀርቦ አርዳይሁ ለአምላከ ጽድቅ ሀበ ደብረ ዘይት ሙራደ አቀበት ተራራ አቀበት ላይ በደብረ ዘይት ፊት ለፊት ወደ እርሱ ቀርበው ስለ ጌታችን ስለ ኢየሱስ ክርስቶስን ብዙ ነገር ሐዋርያት እንደተናገሩ እንደመሰከሩ ከዚያም በኋላ ብዙ ተቀበሉ ብዙ ህዝቦች እንደተቀበሉት አይሩግ ወህፃናት ታላላቆችም ታናናሾችም ወይም አይሩግ ሽማግሌዎች ወህፃናት ታናናሾች ደቂቅም ይላል። ደቂቅ የሚላቸው ጎልማሳዎች፣ ህፃናት የሚላቸው ገና ጡት ያልጣሉ፣ እንደገናም አይሩግ የሚላቸው አዋቂዎች ታላላቅ ሰዎች እነዚህ ሁሉ ጌታችን እንደተቀበሉ በሚያመሰግኑበት ጊዜ ደግሞ ረበናቱ ደግሞ ለምን ታመሰግናቸው ብለው ትልልቅ ሰዎች ሆሳዕና ባርያም እያሉ ሲያመሰግኑ ሌዋውያን ካህናቱ መከልከላቸው አታመስግኑ ሆሳዕና ባርያም አትበሉ አይገባውም ብለው የክርስቶስ ምስጋና እንነፍጋለን ባሉ ጊዜ እንደው ህፃናት ከናታቸው ቅፍ እየወረዱ እግዚአብሔር ማመስገናቸው እንደው ለዚህ ነው ሊቃውንቱም እግዚኦ እግዚእነ ጥቀ ተሰባ በኩሉ ምድር እስመ ተለዓለ በስብሐቲከ መልዕልተ ሰማያት አቤቱ በምድር ሁሉ ምስጋናህ በዛ ተመሰገንክ ከምድርም ከፍ ከፍ ብሎ በሰማያት ታየ ማፈደቂቅ ወህፃናት ከህፃናትና ማለትም ህፃናት ጡት ገና እየጠቡ ያሉ የእናት አባታቸውን ስም መጥራት የማይችሉ ደቂቅ የሚላቸው ደግሞ ከዚያ ከፍ ያሉ ወጣቶች ራሳቸውን ያወቁ የተረዱ ለይተው ሀገርን ህዝብን ዘመድን ባይድን የለዩ ያወቁ እነኚህ ሁሉ እነሱ እንደው በእንተ ጸላይ ከመተንስቶ ለጸላይ ወለገፋይ እንዳትመሰገን አይሁድ በእናይሁድ ላይ አድሮ ሰይጣን ሲከላከል ስለዚህ ጸላይ ብለ ድል ታደርገው ዘንድ ከህፃናት አንደበት ምስጋናን አዘጋጀው ብሎ ነብይ እግዚአብሔር ቅዱስ ዳዊት በመዝሙር 8 ላይ አንዱ ምስባክ ይሄ ነው። ነቱን ለመናገር አንዱ ምስባክ ሲቦ ኢየሩሳሌም ይሄም ይሰበካል። እንደገና ብሩክ ዘይመጽእ በስመ እግዚአብሔር ይሰበክ ብዙ ነው። ምስባኩ ብዙ ስለሆነ ከዚያ መካከል ለዕለቱ ከሚስጥሩ ጋር የሚሄደውን ተናገር ነው እንጂ ማፈደቂቅ ወህፃናት አስተዳሎ ከስባተ ምስጋናን አዘጋጀህ ከደቂቅ ከወጣቶች ከህፃናት ጡት ካልጣሉ ገና ጡት እየጠቡ ያሉ የአባቴና ስም መጥራት የማይችሉ አዘጋጀህ ከመተንስቶ ለጸላይ ወለገፋይ ጸላይ ዲያብሎስ ድል ታደርገው ዘንድ በረበናቱ ላይ አድሮ አይመስገን ሲል እነኛም ነፍስ ያወቁት ረበናቱን ፈርተው ምስጋና ሲከለከሉ ከናታቸው ቅፍ እየወረዱ የአባትና የናስ መጥራት የማይችሉ ህፃናት በሆሳዕና ባርያም ለወልደ ለዳዊት ልጅ በሰማይ ያለ መድኃኒት አሁን አድን እያሉ ምስጋናቸውን እንዳመሰገኑ በዝርዝር ይናገራልና ስለዚህ ይሄ የምስጋና ቀን ነው ስንል በሰማይ መላእክት እንደውም በምድር ደቂቅ አዳም ብቻ ሳይሆኑ ጡት ያልጣሉ ጡት መጣል አይደለም ቀርቶ ጡት ገና በአግባብ መጥባት ያልጀመሩ ህፃናት ሁሉ ከናታቸው ቅፍ እየወረዱ በኢየሩሳሌም አደባባይ ሆሳዕና ባርያም ብለው ማመስገናቸውን በዝርዝር የሚነግረን እጅግ ልዩ የሆነ የምስጋና ቀን እንደሆነ የሆሳዕና ቃል እግዚአብሔር ስለ ምስጋና በሰፊው የሚያስረዳ የሚያስተምር ነው ማለት ነው። እኛም እስከዚህ ስላደረሰን አምላካችን ስለጠበቀን በልዩ ሁኔታ ሳንሰለች ደስ ብሎን በፍጹም ደስታ እግዚአብሔርን እናመሰግን ይገባል። ይሄ ለነሱ በዚህ ጊዜ ለነበሩ ሰዎች የተጸጋ ነው። ያልተጠቀሙትም አልተጠቀሙም፣ የተጠቀሙትም ደግሞ ሁሉም ህፃናቱን ጭምር ተጠቅመውበታል። እነኛን ደግሞ እምቢ ላሉት ደግሞ ማመስገን ለተሳናቸው ሰዎች ደግሞ ምስጋናውን በሰይጣን እንቅፋትነት የእግዚአብሔር ምስጋና አይቋረጥምና የቢታንያ ድንጋዮች ሁሉ እንዳመሰገኑት ሊቃውንት አባቶቻችን በትርጓሜ ያስተምራሉ ማለት ነው። ለዚህ ሰዓት ያደረሰን የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።